በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንዴት ነህ ምረት? በጣም ሰላም ነኝ። እንትን ምግብ ቤት ሆኜ ነበርና ዛሬ አንድ እንደንገናኝ ብዬ እቤት የነበርኩበት ቦታ መብራት የለምና እዚህ ምግብ ቤት መጥቼ ስልኬን ቻርጅ አድርጌ ተዘጋጅቼ ለማውራት ብዬ ወደ እጅግ አቁሜ ያወራለሁ። ምግብ ቤት ውስጥ ጫጫታ ስላለ ማለት ነው። እንዴት ነህ? እግዚአብሔር ይመስገን መሪ። በጣም ስላገኘሁ ደስ ብሎኛል። የሆኑ ነገሮችን ከመናገሬ በፊት ግን ለአንተ እድል ልስጥ እንደው ማለት የምትፈልገው ነገር ካለ። በእርግጥ ያለች ሰዓት አጭነች፣ ግን ቢሆንም ምሬን ለሆነ አንድ ወዳጄ ነግሬው ነበረ። አርብ ማታ 3 ሰዓት እንዳትቀርበለው ፕሊስ ብዬ ነግሬው ነበረ። ምክንያቱም በአካል ምሬ ባለበት እኔ መናገር የፈለኩት ነገር ስላለ ማለት ነውና በመጀመሪያ ስላየው በጣም ደስ ብሎኛል። ዛሬ አይደለም እኛ ትላንትም በጣም የምንወደው ወንድማችን ነው። እኛ ጋር አንተ ያለህ ቦታ ተለውጦ አያውቅም። እኛ ለአንተ ያለን ፍቅር ተቀይሮ አያውቅም። በጣም ነው የምንወደው እና የሆኑ ሀሳቦችን ከመናገር በፊት ምናልባት የምትለው ነገር ካለ እድል ልስጥምሪ። በመጀመሪያ ስላየው ደስ ብሎኛል። ሁሌ ያለው ያው ቪዲዮ ላይ እንደዚህ በላይቭ ደግሞ ስላየው በጣም ደስ ብሎኛል። እግዚአብሔር አክብርልኝ። እድሉንም ሰጥተህ እዚህ ስለጋበዝከኝ። ምንድነው የመጀመሪያው ጉዳይ ለጥቂት ያው ጥቂት ባይባሉም ትንሽ ሰፋ ላሉ ወራቶች እንትን ብዬ ነበር አልነበርኩም ከራሴ ጋር ራሴን የማዳመጥ ጊዜ ላይ ነበርኩኝ። ሶሻል ሚዲያው ላይ ምንም የተንቀሳቀስኩ አልነበረም። እናም በዚህ ምክንያት ብዙ ዲሲሽኖችንም ብዙ ውሳኔዎችን ከራሴ ጋር ለመወሰን ለማድረግ ከአእምሮዬ ጋር ከልቤ ጋር ሆኜ አንተም ደግሞ የተናገርከው ነገር ውስጤ ስለቀረ ስለነበር ልቤ ውስጥ በሰዓቱ ያው በዛ ጊዜ በነበረን ቃለ ምልልስ ኢንተርቪው አንተ ጋር በገባው ጊዜ ያኔ የወሰንኩት ያው ኦርቶዶክስ ሆኛለሁ ባልልም ያው ለመሄድ የነበረኝ ጉዞ ነበር። ግን በአንዳንድ ምክንያቶች እንዲህ ብዬ አሁን ማላወራቸው ነገር ግን ህይወቴ ላይ በጣም ብቻ ብዙ ችግር የፈጠሩና ብዙ ነገሬንም ደግሞ የያዘ ነገር ስለነበረ ተመልሼ አንተንም ልሰድብ ችያለሁ። ታስታውሱ ከሆነ ፈለገ ከነገድ ለገደል ግባ ሁሉም ሰው አይምሮ ውስጥ የተቀመጠ መጥፎ ትውስታ ነው። የእውነት በእግዚአብሔር በሕያው እግዚአብሔር ፊት ብዙ ሰዎች ይሄ ልጅ ቀባጣሪ ነው፣ አሁን ደግሞ ነገ ይሰድበናል የሚል አመለካከት ግማሹን ያህል ከሚቀበለኝ ሰው ግማሹን እንደዛ እንዲሰማው በማድረጌ በመጀመሪያ ትልቅ ይቅርታ ጠይቃለሁ። ምክንያቱም እንደ ወንድም መከርከኝ እንጂ አብረኸኝ ሆንክ እንጂ ፐርሰናሊ እኔ ምንም ያልጎዳኝ ለእኔ ብለህ ያሰብክ ሰው ነው። ምንም አላረከኝም እና እንደውም አንድ ነገር ብለኝ ነበር ትዝ ካለ ስናወራ ከዚህ በኋላ ብዙ ነገሮች ይመጡብሃል ወደ አንተ፣ ግን እነሱ ነገሮች ሁሉ ቻላቸው ብለኝ ነበር እና ያንን ነገር የመቻል ግን አቅም ውስጥ አልነበርኩም። በጣም በምወደው ነገር በምንወልደት ነገር በዛ ሁሉ ነገር ነበር የተመጣብኝ ማለት ነው። ጀነራሊ ተሰድቤያለሁ። ጀነራሊ ብዙ ነገር እንዲህ ብዬ አላወራም። ብዙ ነገር ደርሶብኛል እና ያንን ሁሉ ተቋቁሜ አሁን ግን በራሴ ፈቃድ ይሁን መብቴም ስለሆነ ቅድስት ቤተክርስቲያንን ለመቀላቀል በጣም በፍጥነት ማለት ነው ማንም ሳይቀድመኝ በጣም በፍጥነት ለመምጣት ፈቃደኛ ሁኜ ነገር ግን አንተ የነገርከኝ ወንጌል እንደነገርኩህ መጀመሪያ ስመጣ እናንተ የምትሰሩት ወንድሞች ስፔሻሊ አንተ እኔ ከማንም በላይ መምህር ፈለገ ለእኔ የእውነቴን ነው። እንደዚህ እኔ አንድ ቀን በአካል አግኝቼው አላውቅም። ግን እኔ ማንም ምንም ቢል ከህይወቴ ማለት ነው እኔ ከህይወቴ ምን ትማራለህ ብትሉኝ እኔ በቃ ስለ ቤተክርስቲያን ራሱ በቃ መልካም እይታ አለው ስትሉኝ የእሱን አቀባበል አይቼ ነው የምናገረው። ለሱ በቃ ያለው አቀባበል መልካምነቱ ብቻ ይቅርታ ለመጠየቅ ነው የመጀመሪያው። በጣም ልብን ባሳዘንኩበት ነገር ሁሉ በተናገርኩት በዛ ቃላት ሁሉ ልብ ካዘነ የእውነት በሕያው በሆነ በእግዚአብሔር ፊት ከልቤ እንደ ታናሽ ወንድም አንተም ደግሞ እንደ ታላቅ ይቅርታ እንድታደርግልኝ በእግዚአብሔር ስም ጠይቃለሁ። ምህረት እንድታደርግልኝ ማለት ነው። በፍጹም በመቀጠል ቅድስት ቤተክርስቲያንን ለመቀላቀል
ሙሉ ውሳኔን ወስኛለሁ። እኔ ከዚህ በኋላ ኦርቶዶክስ መሆን እንፈልግና ይሰማል ድምጼ? አዎ ይሰማል። ድምጼ ይሰማችኋል? እና ይህንን በስፋት ስናገር ነበረ፣ ቪዲዮ ሰርቼ ነበረ እና ይህንንም ከዛ ከተናገርኩት ነገር አንጻር ይቅርታ ለመጠየቅ እወዳለሁ። ወንድሜ አመሰግናለሁ ስለምሰጠኝ መልካም የሆነ ፍቅር። አሁንም አክብረኝ እዚህ ላይ ከአንተ ጋር እንደሆን ስላደረክ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። መሬ በጣም ነው የምናመሰግነው። በጣም ደስ ብሎናል። በመጀመሪያ ምን አለ መሰላችሁ፣ ፕሊስ እባካችሁ እኔ የሃይማኖት ፖለቲካ ማንንም አይጠቅምም እና ምናልባት እዚህ ሆናችሁ ወንድማችን እዚህ ስላለ ፕሮቴስታንት የሆኑ አማኞች ላይ የምንናገረው ምንም አይነት የጥላቻ ነገር የለም እና እንደዚህ አይነት አስተሳሰብ ያላችሁ ቶች ወንድሞች በጌታ ፍቅር ለምናችሁ ፕሊስ አቁሙ። ምህረት ወንድማችን ቅድም እንዳልኩ በጣም ነው እኛ የምንወድ። እኛ ጋር ልዩ ቦታ አለ። እኛ ጋር ልዩ ቦታ የሚኖርህ ፕሮቴስታንት ስለሆንክ ወይም ኦርቶዶክስ ስለሆንክ አይደለም፣ ፈለከን ስለዘለፍኩ አይደለም፣ ምናምን እንዲሁ ሁሉንም ሰው መውደድ ግዴታ አለብን። ሰው እንወድሃለን፣ በቁም ነገር እኛ እንወድሃለን። ምህረት ወደ ኦርቶዶክሳውያን ጋር የመጣው ከሁሉ በፊት በፕሮቴስታንቱ ቤት ያለው ነገር ስላደከመው ነው። ያደከመው ደግሞ ያ ነገር ብርታትን እንዲፈልግ አድርጎታል። ብርታትን ፈልጎ ደግሞ ወደዚህ ቅድስት ቤተክርስቲያን መጓዝን ፈልጓል። ሰው ቀደም እንዳልኳችሁ እኛ የሃይማኖት ፖለቲካ የምናራምድ ሰዎች አይደለንም። የሃይማኖት ፖለቲካን ብናራምድ ዛሬ ሆኑ ክርስቲያኖች እልል በሉ፣ ኮሜንት ላይ ሁላችሁም ኑ በብርሃኑ ተመላለሱ ጻፉ ምናምን፣ በዚህ ወጡ በዚህ ፈለገ ይችላል በሉ ምናምን ብለን የሆነ ሰው ሲያደርግ እንደነበረው ላይቭ ላይ ይዙ ቁጭ እንዳለ ኦርቶዶክስ ሆኛለሁ በል፣ ባንደበት ጌታ ኢየሱስ ክርስቶስን አምላክ እንደሆነ አምናለሁ በል፣ ድንግል ማርያም ቅዱሳኑ አማላጅ እንደሆነ አምናለሁ በል ምናምን ብለን ድራማ መስራት እንችላለን። ግን ዓላማችን አይደለም። ክርስቲያኖች ድራማና የእውነት ህይወት ልዩነት አለው። ምናልባት በድራማ ብሔራዊ ቲያትር ገብታችሁ ቁጭ ብላችሁ ስትመለከቱ ገበሬ እየዘራ ልታዩ ትችላላችሁ። በድራማ እየዘራ አክት እያደረገ ልታዩ ትችላላችሁ። እያረሰ እየተወነ ልትመለከቱ ትችላላችሁ። ነገር ግን ፍሬ ሆኖ በቅሎ ታጭዶ ወደ ገበያ የሚወጣ እህል አይኖርም። አያችሁ፣ የድራማ ትልቁ ኪሳራ ያ ነው። ድራማ መምሰል ማስመሰል እንጂ እውነት አይደለም። ስለዚህ ሰው ሊያርስ ልትመለከቱ ትችላላችሁ፣ ሲዘራ ልትመለከቱ ትችላላችሁ። በስሎ ደርሶ ታጭዶ ግን ወደ ገበያ የሚወጣ እህል የለም። የኛ ትልቁ ዓላማ ደግሞ እያስመሰሉ ማረስ አይደለም። ብዙዎች እያስመሰሉ እያረሱ ነው። ኦኬ፣ እየተወኑ ነው። ሞፈር የሚመስል ነገር ይዘው፣ ቀንበር የሚመስል ነገር አዘጋጅተው፣ በሬ የሚመስሉ ነገሮችን አድርገው ሰዎች ፊት እየተወኑ ነው። እያረሱ እየመሰሉ፣ እየዘሩ እየመሰሉ እየተወኑ ነው። እመኑኝ፣ በቅሎ ግን ገበያ የሚወጣ ነገር የላቸውም። እኛ ደግሞ ድራማ እየሰራን አይደለም። የእምነታችን ጀማሪና ፈጻሚ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሉን በሐዋርያቱ በኩል በእውነት ተሰብኮልን አውቀነው ተረድተነው ያመንነው እስከሆነ ድረስ እኛም የእውነት ቃሉን እየሰበክን ቃሉን እየኖርነው እንኖራለን፣ እንቀጥላለን እንጂ ምን ሰራበት ድራማ ምን ተውንበት ተውኔት የለም። ሰው ምህረት ወንድማችን ዛሬ ለኛ ስሜት የሆነን ጎበዝ በቃ ቶሎ በል ዛሬ ሆኖ ነገ ሆኖ እንትበል አንልም። ምሬ በፍቅር አሁን እንደዚህ ሲል ክርስቲያኖች ፍቅር መስጠት እናንተም በደንብ ቻሉበት። ምናልባት ከዚህ ቀደም ስህተቶች ይኖራሉ። ብዙ ስህተቶችን ሁሉም በሚዲያ አይነገርም። ኦኬ፣ ሁሉም በሚዲያ አይነገር። ለምን እንደዚህ አይነት ነገሮች ተፈጠሩ? ብዙ ነገሮች ይኖራሉ። ሁሉም በሚዲያ አይነገርም። እጆቻችሁን ዘርግቻችሁ ተቀበሉ። ቤተክርስቲያናችን ጠዋትም የመጣውን ከሰዓትም የመጣውን 11 ሰዓትም የመጣውን በሮቿን ከፍታ እኩል ትቀበላለች። ስለዚህ ሁላችሁም እጆቻችሁን ዘርግታችሁ ተቀባዮች ሁኑ።
ከዛ ውጪ ግን በፍቅር እንዲረዳ የምንፈልገው ነገር ምንድነው? ለምሬ ዛሬ በአንድ ጊዜ ሰዎች ኦርቶዶክስ አይሆኑም። መሬ ዛሬ ኦርቶዶክስ መሆን ስለመፈለገ ብቻ ኦርቶዶክስ ይሆናል ማለት አይደለም። ዶክትሪኗን ማወቅ አለበት። ለምሳሌ መሬ በቻልኩ አቅም ምናልባት እንግዲህ እኔን ትቀርበኛለህ እኔ ያለሁኝ ምናልባት ከኔ ውጪ ደግሞ ለልደት የሚቀርቡ ከሆነ ሌሎችም ወንድሞች የምታውቃቸው ካሉ ቀረበ ብለህ ብትጠይቅ አሁንም ምናልባት ልብህ ወደዚህ ቅዱስ ቤተክርስቲያን መምጣት ሊፈልግ ሊሆን ይችላል። ነገር ግን ብዙ ጥያቄዎች ደግሞ ሊኖሩብህ ይችላሉ። እንደው ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እንደው ትንሽ እንደው መጽሐፍ ቅዱስ አይመስለኝም እንደው ይሄን ነገር ብታብራሩልኝ ይሄን ነገር ብታስረዱኝ የሚለው ነገር ካለ ቀድመህ ካንተ ጥያቄዎች መተው እኛ በእናስረዳ ከዛ በመቀጠል ደግሞ ምንም ጥያቄዎች እንኳን ባይኖሩ መሰረታዊ የሆኑ የቤተክርስቲያን ትምህርቶች አሉ። አንድ ሰው ወደዚህ ቅዱስ ቤተክርስቲያን ከመግባቱ በፊት ወደዚህ ቅዱስ ቤተክርስቲያን አማኝ ከመሆኑ በፊት በመጀመሪያ የሚማራቸው ትምህርቶች አሉ። እነዛን ትምህርቶች ተምረህ ተረድተህ ስሜታዊ ሆነ ሳይሆን ከስሜታዊነት ርቀ በፍቅር የቤተክርስቲያንን ትምህርት አላምጠው እንደዋጡ ወንድሞቻችን ውጠ ቃሉን የምትናገር ቃሉን መስካሪ ወንድማችን እንድትሆን እንፈልጋለን። በዚህ አጋጣሚ በነገራችን ላይ ውስጥ ያላችሁ ኦርቶዶክስ የሆናችሁ ወንድሞችም ስሜታዊነት ለክርስትና ጸር ነው። ብዙ ጊዜ ሰዎች ብዙ እርምጃቸው ባጭሩ የሚገተው ስሜት የሆነው ስለሚጓዙ ነውና እኔም ሌሎቻችንም ሁላችንም ስሜታዊ ልንሆን አይገባም። ስሜታዊ ሳንሆን በጣም በእርጋታ በጣም በፍቅር በጣም ስክን ብለን ነገሮችን ተጉዘን ያለምነውን ነገር እውን እናደርገዋለን። መሬ ዛሬ እንድትመጣ የፈለኩት ዛሬ ኦርቶዶክስ ሆኗል በቃ ዛሬ ደስ ይበላል ፖለቲካ ለመስራት አይደለም። ያኔ አንተን ተጠቅመው ቤተክርስቲያንን ሲዘልፉ የነበሩ ሰዎችን ዛሬ ከእንደገና ያነሱን ስተሰርቼ አንተን ገስል ያርጌ እነሱን ልዘልፍ አይደለም። የሃይማኖት ፖለቲካ ልሰራ አይደለም። ቅድም እንዳልኩት እንደ ተውኔት እንደ ድራማ በወንጌል ድራማ አንሰራም። ይልቁኑ በወንጌል እውነት የሆነውን ቃል እንሰብካለን እንጂ እና ብሬም በርታ። ከሰኞ እስከ ሐሙስ ባሉት ቀናት አልፎ አልፎ እኔም ላይቭ እገባለሁ እና ምናልባት የምታነሳቸው ጥያቄዎች ካሉ የግድ ላይቭ ላይ መሆን የለበትም እና በአካል መገናኘትም እንችላለን። በውስጥ መስመር አንዳንድ መልእክቶችን አስቀምጥልኝ። ምን አመቺ ሰዓት ሲኖረኝ ያለበት ድረስ መምጣት እችላለሁ። ቁጭ ብለን ሻይ ቡና እያለን ይሄ ትምህርት እንዲህ ነው እያለን እናወራለን። በርታ። ሁሉም ኦርቶዶክሳውያን ይወዱሃል። በቃ በነገራችን ላይ በስተመጨረሻ ብለው ምንድነው መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን ሰይጣናዊ ነው። ከሰው ስህተት ከብረት ዝገት ከእንጨት ደግሞ ጭስ አይጠፋም። ሰዎች ነን፣ እንወድቃለን፣ እንስታለን። ወድቆ መነሳት ግን አዳማዊ ነው። አዳምም ወድቆ ነው የተነሳው። አንተም ምንም ሌላ የተፈጠረ ነገር የለም። የሆነ ነገሮች ወድቀ ነበር፣ ተነስተሃል። እግዚአብሔር ይመስገን። በርታ። ፕሮቴስታንት ሆነህም ራሱ ብትቀጥል እንወድሃለን። ብቻ መተህ እንድትማር መተህ እንድትጠይቅ ብቻ ነው እኛ የምንፈልገው። በርታ፣ እንዳጠፋብን ምሬ ፈልዬ ልል ነበር። አየህ እኔ ስለምወድ ነው፣ በጣም ነው የምሬን ነው። እኔ ብዙ ጊዜ ሶሻል ሚዲያ አልነበርኩም። ይሄን 4 ቀን በፊት ነው የመጣሁት። ግን በጣም ማየው ሜቢ ስገባ ስወጣ ፕሮፋይል ላይ ያሳያል። እኔ በጣም መለከተው ያንተን ብዙ ነገር እግዚአብሔር ያክብር። የጀመርከውን የወንጌል ጉዞ መድኃኒዓለም ጽናቱን ሰጥቶ አሁን ደግሞ ብዙ ወጀብ ቢኖርም ብዙ ነገር ቢኖርም እኔም እየጸለይኩልህ ነው። አምላክ በሚያውቀው እግዚአብሔር ከጎኑ ሆኖ ባለው ነገር ሁሉ እያበረታ ጠላቶችን አፋቸውን ዝም እያስባለልህ ወንጌልን በስፋት እየሰበክ ብዙዎችን ደግሞ ይህንን ትክክለኛ የሆነው ክርስቶስን መዳንን ወንጌልን ጽድቅን ትክክለኛ የሆነ ደግሞ አስተምህሮ የሚገኝበት ቤተክርስቲያንን የሚመጡበት ወደዚች ቤተክርስቲያን የሚፈልሱበትን ጉዞ ጀምረሃልና እግዚአብሔር አምላክ ያክብር፣ ክብረት ይስጥልኝ ወንድሜ። እግዚአብሔር ጨምሮ ሰላሙን ጤናውን ይስጥ። ያንተ ስም በክርስቶስ አንዴ የተጻፈ ስለሆነ የወንጌሉን ስራ የሚሰሩ ደግሞ የእግዚአብሔርን ወንጌል ስራ የሚሰሩ ሰዎች ደግሞ ብዙ ነገር ይነሳባቸዋል፣ ብዙ ነገር ይባላሉ። በዚህ ሁሉ ውስጥ ግን እግዚአብሔር ኃይላቸው ነው፣ እግዚአብሔር መደገፊያቸው ነው፣ አምላክ ብርታታቸው ነው። ከእግዚአብሔር ደግሞ ቀጥሎ እኛ ወንድሞች፣ እኔም ደግሞ እንደ ወንድም ካንተ ጋር ልሆን ሁሌ ዝግጁ ነኝ። ወድሃለሁ፣ አከብርሃለሁ። መድኃኒዓለም ካንተ ጋር ይሁን። አመሰግናለሁ። አሜን አሜን። ምሬ በቃ በውስጥ መልእክት አስቀምጥልኝ። ምናልባት ቁጥሬ ከሌላ አዲሱ ቁጥሬን አስቀምጥልሃለሁ፣ እንደዋወላለን፣ እንገናኛለን። እሺ ምሬ፣ ሰላም ደር
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ